እሺ ድምጼ ይሰማል አይደል? መልካም ሁላችሁንም ሰላም ሰላም ብያለሁ። የእግዚአብሔር ቤተሰቦች የጌታ ኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። ዛሬ እንግዲህ ስለ አንትሮፖሎጂ እንማራለን። አንትሮፖሎጂ ልንማርበት ቅድም መጀመሪያ ላይ ያልነበራችሁ ልንማርበት እዛ ውስጥ እንድንገባ ያደረገን ስለ ትሪኒቲ ከዚህ በፊት አስተምረን ነበረ። ስለ ትሪኒቲ በምናስተምርበት ሰዓት ሃይፖሳሲስ የሚለውን አብዛኛው በደንብ ሊረዳው አልቻለም። በትሪኒቲ ትሪኒቴሪያል የሆኑት ውስጥ ብቻ ሳይሆን ከትሪኒቴሪያል እምነት ውጭ ያሉት ሃይፖሳሲስ የሚለውን ሊረዱት አልቻሉም። ሃይፖስታሲስ ሲባል ይሄ ቦዲ ስጋ ሶማ አድርገው ነበረ ሲያዩት የነበረው በነበረን ውይይትና ክርክር። ስለዚህ ከዛ የተነሳ አይ ቲንክ የሰውን ነገረ ሰውን ብንማር አንትሮፖሎጂ ብንማር የሰውን ነገረ ሰው ስንማር ኔቸርና ሃይፖስታሲስን ስለምንዳስስ ሃይፖስታሲስን ስንመለከት የመለኮትን ሃይፖስታሲስ አንድ አይነት ነው ባንልም፣ ነገር ግን ያኛውን እንድንረዳ ይረዳናል ከሚለው አንጻር ነው ይህንን ትምህርት ለማስተማር የተገደድኩት ማለት ነው። እና ስለዚህ ዛሬ አንትሮፖሎጂ የሚለውን ትምህርት ወይም ነገረ ሰውን እንጀምራለን። 3 አርቦች ይቆያል። ዛሬ የመጀመሪያው ነው። የሚቀጥለው 2ኛ ሳምንት አለ። 3ኛ ሳምንት ደግሞ የመጨረሻው ይኖራል። በዛሬው ክፍል ጠቅለል ያለውን ነገረ ሰውን እንመለከታለን፣ መግቢያውን ማለት ነው። ጠቅለል ባለ ሁኔታ እንመለከታለን። በሚቀጥለው ሳምንት ደግሞ ኔቸርን ብቻ ነጥለን እንመለከታለን። ኔቸርን በሰፊው በጥልቀት እንመለከታለን። በመጨረሻው በ3ኛው ሳምንት ደግሞ ሃይፖስታሲስን እንመለከታለን ማለት ነው። እንግዲህ እነዚህን ክፍሎች በምናይበት ሰዓት የትምህርቴን መሰረቱ መጽሐፍ ቅዱስ ነው። እንደ ሪፈረንስ ደግሞ ለዚህ ትምህርቶች የምንጠቀምባቸው ከፍልስፍናው የፕሌቶን ፍልስፍና፣ የአርስቶትልን ፍልስፍና፣ የቦኤቲየስን ፍልስፍናና ቴዎሎጂ እንደገናም ደግሞ የሬኔ ዴካርትስን ፍልስፍና ከፍልስፍናው ኮት አድርጋቸዋለሁ። እንደገና የቤተ ክርስቲያን አባቶችን ፍልስፍናውን አዳፕት አድርገው በክርስትናዊ መነጽር አዳፕት አድርገው ያመጡትን የቤተ ክርስቲያን አባቶችን ኮት አድርጋለሁ። ስኮላሮችን ኮት አድርጌ እነዚህን እንደ ሪፈረንስ አድርጌ የምጠቀምባቸው ነው ማለት ነው። ኦኬ መልካም። እንግዲህ እንጀምር። የመጀመሪያውን ክፍል ዛሬ እንጀምረው፣ መግቢያውን ማለት ነው። ጠቅለል ባለ ሁኔታ ሰው የሚለውን ነገር ለማየት እና ለመዳሰስ እንሞክራለን ማለት ነው። እግዚአብሔር አምላክ ሆይ ስለ ሁሉ ነገር እናመሰግንሃለን። አንተ እንድታስተምረን ሁሉን ለታመንት እጆች አደራ አሳልፈን እንሰጣለን። በማስተዋል መስማት በማስተዋል መማር እንድንችል አንተ እንድትረዳን አንተ እንድታግዘን በኢየሱስ ክርስቶስ ስም እንጸልያለን። አሜን። ኦኬ ሰውን በምንመለከትበት ሰዓት በዘፍጥረት 1:26 ላይ ምን ይላል? ዘፍጥረት 1:26 እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን ምን እንበል አለ? እንፍጠር አለ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን ምን እንበል? እንፍጠር። ኦኬ አሁን ይሄ በመልካችንና በምሳሌያችን ብሎ ያለው ምንድን ነው የሚለውን ነገር ከነገረ ሰው አኳያ በምንመለከትበት ሰዓት ግሪጎሪ ኦፍ ኒሳ የተናገረው ነገር አለ። ግሪጎሪ ኦፍ ኒሳ ከካፕዶሻ አባቶች መካከል አንዱ ነው። ኦን ደ ሜኪንግ ኦፍ ማን በተባለው መጽሐፉ በተለይ ምዕራፍ 16 ላይ ይሄ እንደ መልካችን እንደ ምሳሌያችን ተብሎ የተጠራው ዩኒቨርሳል ሂውማን ኔቸርን ያሳያል ይላል። ዩኒቨርሳል ሂውማን ኔቸርን ነው የሚያሳየው ብሎ ግሪጎሪ ኦፍ ኒሳ ያንን ክፍል ፈቶታል ማለት ነው። እንደገና ደግሞ በኢሳይያስ 43 ቁጥር 1 ላይ አንድ ቃል እናገኛለን። ኢሳይያስ ምዕራፍ 43 ቁጥር 1 ላይ ምን የሚል ቃል? በስምህም ጠራው አንተ የኔ ነህ የሚል ቃል እናያለን። በስምህም ምን አልኩ? ጠራው አንተ የኔ ነህ የሚል ቃል እናያለን። ይህንን ክፍል ደግሞ እንግዲህ ስለ ነገረ ሰው ያስተማሩ አባቶችን ስንመለከት ይህንን ክፍል ጆን ኦፍ ደማስከስ አን ኤግዛክት ኤክስፖዚሽን ኦፍ ኦርቶዶክስ ፌት በተባለው መጽሐፉ ቡክ 3 ላይ ስለ ኔቸርና ሃይፖስታሲስ በሚያስረዳበት ክፍል ውስጥ በስምህ ጠራው የሚለው ቃል ለእያንዳንዱ ሃይፖስታሲስ አካል የሚሰጥ ልዩ መለያና የማንነት መገለጫ ነው ብሏል።
ሰምታችሁኛል። ስም የማንነት መገለጫ ነው። ስም የሃይፖስታሲስ መገለጫ ነው። ስለዚህ ይሄ ልዩ ለእያንዳንዱ ሃይፖስታሲስ ወይም አካል ወይም ፐርሰን የሚሰጥ ልዩና የማንነት መገለጫ ነው ብሏል። ማን? ጆን ኦፍ ዳማስከስ ማለት ነው። ይህንን ክፍል ኢሳያስ 43 ቁጥር 1 ማለት ነው። ስለዚህ ሰው ማንነትና ምንነት ያለው ፍጡር ነው ማለት ነው። ሰምታችሁኛል። ሰው ማለት ማንነትና ምንነት ኔቸር ወይም ደግሞ ኔቸርና ሃይፖስታሲስ ያለው ፍጡር ነው ማለት ነው። የሰው ኔቸር ዩኒቨርሳል ነው። በደንብ ስሙ። እዚህ ጋር በጣም በሰፊው ጥልቀት ኔቸርና ሃይፖስታሲስን በሚቀጥሉት ሳምንታት ነው የምናየው። ግን ይሄኛውን ሀሳብ በደንብ ስሙ። የሰው ኔቸር ዩኒቨርሳል ነው። ዩኒቨርሳል የሆነውን ኔቸር ፓርቲኩላር የሚያደርገው ሃይፖስታሲስ ነው። የሰው ኔቸር ምንድን ነው ብያለው? ዩኒቨርሳል ነው፣ የጋራ ነው። እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል ያ የጋራ የሆነ ኔቸር ነው። የሁላችንም የሆነ ኔቸር ነው፣ ፓርቲኩላር አይደለም። ያኛው ያ ዩኒቨርሳል የሆነውን ኔቸር ፓርቲኩላር የሚያደርገው የግል የሚያደርገው ምንድን ነው? ሃይፖስታሲስ ይባላል። ሃይፖስታሲስ ፐርሰን ወይም አካል ወይም ማንነት ይባላል። አንድ ሰው ከብዙ ቢሊየን ህዝቦች መካከል ለይተን ይሄ እኮ እገሌ ነው እንድንል የሚያደርጉን ሃይፖስታሲስ ፕሮፐርቲስ ይባላሉ። ለምሳሌ አሁን እኔ በቪዲዮ አታዩኝም፣ ግን ልክ ስናገር ዳዊት ነው ትላላችሁ። ሙሌ መጥቶ እዚህ ጋር ሲናገር በቪዲዮ ሳታዩት ድምፁን ብቻ በመስማት ሙሌ ነው ትላላችሁ። ሀኒቾ ስትናገር አሁን እየተናገረች ያለችው በምን ለያችኋት? አያችሁ፣ አንድን ሰው ለይተን ከብዙ ቢሊየን ህዝቦች መካከል ለይተን ይሄ እኮ ገሌ ነው፣ ይሄ እኮ ዳዊት ነው እንድንል የሚያደርገን ሃይፖስታሲስ ፕሮፐርቲስ ይባላሉ። የሃይፖስታሲስ ፕሮፐርቲዎች ናቸው እነዚህ። አንድን ሰው ዩኒክ የሆነ ማንነትን የሚሰጠው ልዩ የሆነ መገለጫን የሚሰጠው ማለት ነው። ሁላችንም የመናገር ኔቸር ቢኖረንም የአንቺን ድምፅ ግን ዩኒክ እንዲሆን የሚያደርገው ሃይፖስታሲስ ነው። ሁላችንም ምን አይነት ኔቸር አለን? የመናገር ኔቸር ቢኖረንም የአንተን ወይም የአንቺን ድምፅ ግን ዩኒክ የሚያደርገው ምንድን ነው? ሃይፖስታሲስ ነው። ሃይፖስታሲስ ዩኒክ የሆነ ነገራችንን የሚወስን ነው። ቀለማችንን፣ ድምፃችንን፣ ቁመታችንን፣ የጣት አሻራችንን፣ እያንዳንዱን ነገር ዩኒክ የሆነውን አንተነትን፣ አንቺነትሽን የሚወስን ነው። ማን አልኳችሁ? ሃይፖስታሲስ። በደንብ ሃይፖስታሲስ ላይ ስንገባ ከፍልስፍናው አንጻር በደንብ እናየዋለን። ሶስተኛው ክፍል ላይ በደንብ ስሙኝ። ሃይፖስታሲስ ዩኒክ የሆነ ነገራችንን የሚወስን ነው። ዩኒክ የሆነ ነገራችንን አሻራችን ይለያያል አይደለ? ዩኒክ የሆነ ነገራችን ነው። ያንን ዩኒክ የሆነ ነገራችን ድምፃችንን በሉት፣ ቁመታችንን በሉት፣ የጣት አሻራችንን በሉት፣ ዩኒክ የሆነ ነገራችንን የሚወስነው ሃይፖስታሲስ ይባላል። የተሰማው ነው። እኔ የሚለው የግል ባለቤትነት ሁሉ የሃይፖስታሲስ ውጤቶች ናቸው። እኔ የሚለው የግል ባለቤትነት ሁሉ የምን ውጤቶች ናቸው? የኔቸር ሳይሆን የሃይፖስታሲስ ውጤቶች ናቸው። በሚቀጥለው ሳምንት ስለ ኔቸር ካየን በኋላ ኔቸርንም በጥልቀት ነው የምናየው። ስለ ኔቸር ካየን በኋላ ሶስተኛው ሳምንትና የመጨረሻው ሳምንት ላይ ስለ ሃይፖስታሲስ በጥልቀት እንመለከታለን። ስለ ሰው ሃይፖስታሲስ ማለት ነው። ከፍልስፍናው አንጻር፣ ከአባቶች አስተምሮ አንጻር እንዲሁም ደግሞ ከስኮላሮች አንጻር እንመለከታለን ማለት ነው። የሰው ምንነት እንዳይበዛባችሁ ነው። አሁን እኔ መጨረስ የምፈልገው የነበረው አንድ ቀን አስተምሬ ሁሉም መዝጋት ነበረ። ግን ሳይንሱም እንደዛ አይፈቅድም። የሰው አይምሮ መሸከም የሚችለው በደንብ ማስተዋልና መስማት የሚችለው ወደ 30ዎቹ ደቂቃዎች ድረስ ብቻ ነው። ከዛ በኋላ ብዙ መስማት የማስተዋል ነገሩ እየቀነሰ እንደሚመጣ ሳይንሱም ይናገራል። እና እንዳላበዛባችሁ ብዬ ነው 2 ሰዓት ከማስተምር እነዚህን 3 ክፍሎች እንደዚህ 30 ደቂቃ ወይም ከ30 ደቂቃ ያነሰ ከፋፍዬ ባስተምረው ሞር ለመያዝ ይመቻል በሚለው ነው በ3 ሳምንት የከፋፈልኩት ማለት ነው። ስለዚህ በሚቀጥለው ሳምንት ኔቸርን በደንብ በሰፊው እናያለን። ሶስተኛው ሳምንት ላይ ደግሞ ሃይፖስታሲስ የሚለውን በሰፊውና በጥልቀት እናያለን ማለት ነው። ኦኬ። የሰው ምንነት ሚዩት አድርጉ። የሰው ምንነት በተመለከተ በታሪክ 3 አይነት ቪው አለ። የሰው ምንነትን በተመለከተ በታሪክ 3 አይነት ቪው አለ። የመጀመሪያው ቪው
ሞኒዝም ይባላል። ሞኒዝም የሚባል ቪው አለ። የሰው ምንነት ሞኒዝም ነው የሚል ቪው አለ። ሰው የሁለት ነገር ወይም የሶስት ነገር ስብጥር ሳይሆን የማይከፈል አንድ ምንነት ነው ያለው የሚል ቪው ነው። ይሄ አንድ ምንነት የነ ኃይሉ ዮሐንስ ትምህርት ማለት ነው። አንድ ምንነት ብቻ ነው ያለው የሚል ትምህርት ነው ሞኒዝም ማለት። ሁለተኛው ቪው ዳይኮቶሚ ነው። ዳይኮቶሚ የሚባል ቪው ነው። ሰው የሁለት ነገሮች ማለትም የስጋና የነፍስ ዩኒየን ነው የሚል ቪው ነው። ሰው የዳይኮቶሚ ቪው ምንድን ነው? የሁለት ነገሮች ስብጥር ነው ወይም ውህድ ነው። የሁለት ነገሮች ማለትም የስጋና የነፍስ ዩኒየን ነው የሚል ቪው ነው ዳይኮቶሚ። ሶስተኛው ትራይኮቶሚ ነው። ትራይኮቶሚ የሚባለው ቪው ነው። ማለትም ሰው የሶስት ነገሮች የስጋ የነፍስና የመንፈስ ስብጥር ነው የሚል ነው። የሰው ማንነት በሶስት ይከፈላል። ስጋ፣ ነፍስና መንፈስ ተብለው የሰው ምንነት በሶስት ይከፈላል። ስጋ፣ ነፍስና መንፈስ ተብሎ የሚጠራው የትራይኮቶሚ ቪው ይባላል። በቤተ ክርስቲያን ታሪክም ሆነ በፍልስፍናው ዓለም የሰው ልጅ ተፈጥሮ ከሁለት ክፍሎች ማለትም ከስጋና ከነፍስ ብቻ የተገነባ ነው የሚል ነው። በቤተ ክርስቲያን ታሪክን በምናይበት ሰዓት የነ ፕሌቶንን ፍልስፍና ጀምረን በምናይበት ሰዓት የሰው ልጅ ክፍሎች ከሁለት ነገሮች ብቻ የተገነባ ነው፣ ከስጋና ከነፍስ ብቻ የተገነባ ነው የሚል ነው። የዳይኮቶሚን አስተምሮ እጅግ ሰፊና ጥልቅ በሆነ መንገድ የሚተነትኑ አባቶችን በምንመለከትበት ሰዓት ማለት ነው። ከፍልስፍናው በምናይበት ሰዓት ዱዋሊስቲክ ዳይኮቶሚ ይባላል። ዱዋሊስቲክ ዳይኮቶሚን አስተምሮ በስልታዊ መንገድ የቀረጸው የጥንታዊ የግሪክ ፈላስፋ ፕሌቶ ይባላል። ዳይኮቶሚን ያቀነቀነው ወይም ዱዋሊስቲክ ዳይኮቶሚን ያቀነቀነው በስልታዊ መንገድ የቀረጸውና ያቀነቀነው ግሪካዊ ፈላስፋ ፕሌቶ ይባላል። ከፕሌቶ መጽሐፎች ፌዶ እና ሪፐብሊክ የተባሉ መጽሐፎችን በምንመለከትበት ሰዓት ፌዶ የተባለው መጽሐፉን ስናይ በተለይ ቻፕተር 64 እና 67 ድረስ ባሉ ክፍሎች ያሉትን ስንመለከት ዳይኮቶሚን በደንብ አድርጎ የተነትነዋል ፕሌቶ በዚህ መጽሐፉ። ስጋ ሶማ ይላል፣ ቁሳዊ ተለዋዋጭና ሟች ሲሆን ነፍስ ሳይኪ ደግሞ ረቂቅ የማይለወጥና የማትሞት ነች ይላል። ማን? ፕሌቶ። ፕሌቶ ነፍስን የሰውነት እውነተኛ መሪ አድርጎ ነው የሚያቀርባት። ማለት የሰውነት ይሄ ሞተሩ የሰውነት ሞተሩ ወይም ደግሞ ዋናው ክፍል ነፍስ ነው ብሎ ነው የሚያቀርበው ፕሌቶ። የሰውነት ዋናው ሞተሩ ኢንጂኑ ነፍስ ነች ብሎ ነው የሚያቀርበው ፕሌቶ ማለት ነው። ፕሌቶ ለስጋ ያለው ክብር በጣም ዝቅተኛ ነው ወይም የወረደ ነው። እኩል ክብር አይሰጠውም። ከነፍስ ጋር ሁለት ነገሮች ሰው በሁለት ነገሮች የተከፈለ ነው ብሎ ካቀረበ በኋላ ዳይኮቶሚን ካቀረበ በኋላ ለነፍስ ከፍተኛ ቫልዩ ይሰጣል። ዋናው ኢንጂኑ የሰው ምንነቱ ወይም ደግሞ ትልቁ ሞተሩ ነፍስ ነች ብሎ ካቀረበ በኋላ ስጋን ግን ያራክሰዋል። ለስጋ ግን ዝቅተኛ ክብርን ነው የሚሰጠው። እኩል ክብር አይሰጠውም ፕሌቶ። ያንን የፕሌቶን የተሳሳተን አመለካከት የቤተ ክርስቲያን አባቶች ያንን ፍልስፍና አዳብት ሲያደርጉት በክርስትናዊ መነጽር ቀርጸው ነው ያቀረቡት።